የአውሮፓ ታላላቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ለዚህ ሰዓት በርከት ያሉ የአውሮፓ ትልቅ ክለቦችን የተመለከቱ ወቅታዊ መረጃዎችን ይዘናል። የሳምንቱ አጋማሻው ትልልቅ ጨዋታዎች የምንጠብቅበት የአውሮፓ ሻምፒዮንስ ሊግ መድረክ በዚህ ሳምንትም ቀጥሎ ይካሄዳል። ከዚህ ጋር አያይዘንም ሰፋ ያሉ የቡድን ዜናዎችን በአውሮፓ ትልቅ ክለቦች እናነሳለን። በዛሬ የመረጃ ሰዓታችን ከኛ ጋር ስትቆዩ እናንተም ሀሳብ አስተያየታችሁን እያጋራችሁን በመደግፏቸውም ክለቦች አሊያም በመረጃችን ላይ መልካታችሁን እያጋራችሁን ትቆያላችሁ። አስቀድመን ግን የሪያል ማድሪድ ጉዳይ አሁን ማህበራዊ ሚዲያውን በትልቁ የተቆጣጠረው ጉዳይ ነው። ዳኝነት ሪያል ማድሪድ አንድ አድማጫችን እንደውም ጨዋታው በስፔን ላሊጋ ደረጃ ሳይሆን ከዳኛ ጋር የተደረገ ጨዋታ ተብሎ ሊያዝ ይገባል እያለ ነው። ለማንኛውም ተጨማሪ መረጃ እናነሳበታለን። ከባርሴሎና ጋር አያይዘን የቡድኑ ወሳኝ ተጫዋች እናነሳለን። የቀድሞ ተጫዋቻቸውንም አያይዘን ጥንቅሮችን ይዘናል። በአውሮፓ ዙሪያ በርከት ያሉ ታላላቅ ክለቦችን የተመለከተ ጥንቅር ይዘናል። የፕሪሚየር ሊግ የመረጃ ሰዓታችን ላይ ወጣቱ ተጫዋች በበርካታ ክለቦች ይፈለጋል። አስደናቂ ቁጥሩ እናነሳለን። የቶትናሙ ተጫዋች አሁን በጣም አነጋጋሪ ሆኗል። ያደረገው ድርጊት ምናልባትም ምን ያህል ቅጣት ይቀጣል የሚለው ነገር ይጠበቃል። በቶትናም መረጃ እናነሳዋለን። በመረጃ ሰዓታችን ከሚጠበቁ የአውሮፓ ሻምፒዮንስ ሊግ ምሽቶች ውስጥ አንደኛው የሆነው የሪያል ማድሪድና የሲቲ ጨዋታ ነው። ሲቲ ከዚህ ጨዋታ ጋር አያይዘን የምናነሳላችሁ ጥንቅር አለ። የማንቸስተር ሲቲ ደጋፊዎችም እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። በቼልሲ የመረጃ ሰዓታችን ወጣቱና በጣም አስደናቂውን የቡድኑን ቁልፍ ተጫዋች እናነሳለን። ሊቨርፑልን ብቻ አይደለም ውድ ቤተሰቦቻችን፣ የስፖርቱን ዓለም ለሁለት ተከፍሎታል። ሳላ አንድ ንግግሩ ወጥቶ የተናገራት ንግግር እንግዲህ እግር ኳስ ዓለም የሊቨርፑል ደጋፊዎችን ለሁለት ሚዲያውን በራሱ ሳላ ልክ ነው ልክ አይደለም ለሁለት ከፍሎታል። አንዳንድ መረጃዎች እጃችን ላይ ደርሷል፣ እናነሳዋለን። ይህን ተጨማሪ መረጃ ሰሞኑ ትልቅ አጀንዳ ነው። ከዛ ውጪ በዝውውር መስኮቱም ሊቨርፑል ቤት ተጨማሪ መረጃ ይዘናል። አርሰናል በቀጣዩ ጨዋታ ዙሪያ ቪክተር ዮኬሬሽ ያለው ነገር አለ። ጉዳትና አርሰናልን እናነሳለን። የወቅቱ አነጋጋሪ ጉዳይ ነው። ዴክላን ራይስም ስለ ቡድኑ የሚናገረው ነገር አለ። በአርሰናል በኩል የምናነሳቸው ትልቅ የቡድን ዜናዎች አሉ። ከዛ በተጨማሪ ግን አንድ በአርሰናል ቤት ውስጥ ይሄ ማይክል አርቴታ ሊጠቀሙት የማይገባ አይነት ጥምረት እያሉት ነው በርካቶች፣ እናነሳዋለን። ዝውውርና ቀጣይ ጨዋታዎችም በአርሰናል በኩል ተይዟል። ዩናይትድ ቤት አንድ ትልቅ ክፍተት ተፈጥሯል። ክፍተቱ የተፈጠረው አካላት እነማን ናቸው? እነማንስ ይህንን ጉዳይ ሊፈቱት ይችላሉ የሚለው እናነሳለን። የሚል ስፖርት የዛሬ የዩናይትድ ዘገባ ነው። የዩናይትድ ፍላጎት የሆነ ወይም በዩናይትድ የሚፈለገውም ተጫዋች የባየር ሙኒክ እቅድ አካል ውስጥ አለ ተብሏል። በማንቸስተር ዩናይትድ በኩል ለየት ያለ ጥንቅር እናነሳለን። በቡድን ዜና ከተጫዋች ጋር በተያዘ የሩበን አሞሪን ሀሳብ ከዩናይትድ ጨዋታ ጋር እያይዘን ሰፊ መረጃ ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን ስለምታጋሩንም እናመሰግናለን። በድጋሚ መልካም ቆይታ ተመኘን። የማድሪድ ጉዳይ አሁን ማህበራዊ ሚዲያውን በትልቁ የተቆጣጠረው ጉዳይ ነው። በተለይም ሪያል ማድሪዶች በዚህ ሳምንት 2-0 በሆነ ውጤት ከተሸነፉ በኋላ በቤርናቢዮ የተመለከቱት የቢጫ ካርድ ብዛት፣ የተመለከቱት የቀይ ካርድ ብዛት ከዳኝነት ጋር በተያያዘም ሌላ ጥያቄ የሚያስነሳ ሳምንት ነበረ። የሪያል ማድሪድ የቴሌቪዥን ጣቢያ በቀጥታ ስርጭት ዛሬ ሲያስተላልፋቸው ከነበሩ ሁነቶች ውስጥ አንደኛው ይሄ የዳኝነትን መጭበርበር ሂደት በተመለከተ በስፋት መረጃ ይዞ ወጥቷል። ዣቪ አሎንሶም የዳኛው ውሳኔ ጨዋታው እንዲረበሽ አድርጓል፣ እኛን ማይሆን ነገር ውስጥ ከቶናል። በቀይ ካርዱ ምክንያት በተለይም የአልቫሮ ካሪየርስ ቀይ ካርድ የመጣው ከዳኛው ጋር በገባው ሰጥ አገባ ነው። ሄንድሪክ ከዳኛው ጋር በገባው ሰጥ አገባ ነው። ይሄ በአጠቃላይ ሲደረግ የነበረው ነገር እኛን እልህ ውስጥ የሚከትና የዳኝነት ውሳኔ ጨዋታውን የበጠበጠ ሲሉ ተደምጠዋል። ሄንድሪክ ቀይ ካርድ ያየው ሜዳ ላይ ሆኖ አለ። ውድ ቤተሰቦቻችን ከአራተኛ ዳኛው ጋር በገባው ሰጥ አገባ ምክንያት ነው ቀይ ካርድ ያየው። ሄንድሪክ በዘንድሮ የውድድር ዓመት ለሪያል ማድሪድ አንድ ጨዋታ ሳይጨምር ነው ቀይ ካርድ ያየው። በሴልታ 2-0 የተሸነፈው ሪያል ማድሪድ አሰልጣኙ ታዲያ በሜዳችን በመሸነፋችን ደስተኛ አይደለንም፣ ግን አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥማሉ ብለዋል። ሌላ እሳቸው ያነሱት ነገር ለባጁ መፋለም አለበት፣ ሁሉም ሰው ለለበሰው መለያ መፋለም አለበት ብለዋል። የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶም ቡድናቸው በትክክለኛው መንገድ እየተጓዘ መሆኑን ግን አልሸሸጉም። ሁኔታውን በነበረበት ለማስተካከል በቂ ነገር እንዳለን እርግጠኛ ነኝ ብለዋል። ቡድኑ መፎካከር ይፈልጋል ያሉት አሰልጣኙ በትክክለኛው መንገድ ላይ ነን ግን ሲሉ ተደምጧል። ምናልባት የማድሪድ ደጋፊዎች የሀሳብ ይዋጥላቸዋል የሚለው ትልቁ ጥያቄ ነው።
በላሊጋው እንግዲህ ፉክክሩ ያው በባርሴሎና በኩል ወደ 4 ነጥብ ከፍ እንዳለ ይታወቃል። እናም ስለ ላሊጋው ፉክክር ሲጠየቁ ሊጉ አሁን ረጅሙ ጊዜ ይቀራል፣ ገና ትንሹን ያሳለፍነው፣ ስለዚህ ረጅሙ ጊዜ ይቀራል ብለዋል። ያው የላሊጋ 1/3 ጨዋታዎች ተካሂደዋል። አሁን ላይ እያሰብኩ የምገኘው ስለ መሰናበት ሳይሆን ሲቲን ገጥመን እንዴት እንደምናሸንፍ ነው ሲሉ ምላሽ ሰጥተዋል። ማድሪድ ያለፉትን 7 ጨዋታ ውስጥ 2 ድል ነው ያለው። በነገራችን ልክ ቢልባኦንና ኦሎምፒያኮስን በአውሮፓ ሻምፒዮንስ ሊግ 3-0 እና 4-3 ያሸነፈበት ነው። ከዛም ከ7ቱ ጨዋታ 2 ድል 3 አቻ 2 ሽንፈት ገጥሞታልና በአንጻራዊነት ድል ካደረጋቸው ጨዋታ በላይ አቻለው፣ ድል ካደረገው ጨዋታ እኩል ሽንፈት ገጥሞታል። ምናልባት የሪያል ማድሪድ ወቅታዊ ሁኔታ ጥሩ እንዳልሆነ ማሳያ ቁጥሮች ተደርገው ሊወሰዱ ይችላሉ። ይህን በተመለከተም በማህበራዊ ትስስር ገጹ ላይ ቡድኑ ግብ ጠባቂ ቲቦት ኮርቷ በፍጹም ሪያል ማድሪድን የሚገልጽ ነገር አይደለም እየተፈጸመ ያለው ወይም እየመጣ ያለው ውጤት ይሄኛን አይገልጸንም፣ ስለዚህ ሰዓት ማጥፋት አይጠበቅብንም ለቅሬታ ብሏል። ከዳኝነት ውሳኔ ጋር ራሳችንን አስተካክለን ለቀጣይ ጨዋታ መምጣቱ ሙር የተሻለ ነው ሲል ተደምጧል። ግብ ጠባቂ ቲቦት ኮርቷ ሮድሪጎ ጎኤስ አሁንም ለሪያል ማድሪድ ወጣ ገባም እያለ ትንሽ ደቂቃን ብትሆን እየተጫወተ ነው። እንደ አጠቃላይ 32 ጨዋታ ሆኖታል ግብ ካስቆጠረ። ቪኒሺየስ ጁኒየርም ከግብ እንደራቀ ነው። በነገራችን ላይ ያው በሴልታ ቪጎ ጨዋታ በእርግጥ ግብ ያስቆጠረ አንድም የሪያል ማድሪድ ተጫዋች ስለሌለ ያው አይጠበቅም ግብ። እንደ አጠቃላይ በጨዋታው ላይ ምንም አይነት የግብ አስተዋጽኦም ያልነበራቸው ሁሉም የማድሪድ ተጫዋች ስለሆኑ ግን ምንም አይነት የግብ ዕድል አልፈጠረም። ቪኒሺየስ ጁኒየር 1 ሙከራ ነው ያደረገው፣ 2 ስኬታማ ድሪብል፣ 1 ኢላማውን የጠበቀ ክሮስ ወደ ሳጥን ውስጥ አሻግሯል። 3 የመሬት ላይ ግንኙነት አሸንፏል። የአየር ላይ ኳስ በሙሉ ነው የተሸነፈው። እንዳጠቃላይ ቢያንስ ቡድኑ ግብ አያስቆጥርም፣ ግን በሌሎች እንቅስቃሴ ላይም ካየነው የቬኒሺየስ ጁኒየር ቁጥሮች በጣም ዝቅ ያሉ ናቸው። እዚህ ቡድን ላይ ነው እንግዲህ ሪያል ማድሪድ በቀይ ካርድና በጉዳት ምክንያት በርካታ ተጫዋቾቹን የማያገኙ። ለአብነት ያክል ሪያል ማድሪድ በቀጣይ በላሊጋ አላቬዝን ይገጥማል። እዚህ ጨዋታ ላይ የማያገኛቸው ተጫዋቾች አሉ። ለአብነት ያክል ዲያኑሰን፣ ኤደር ሚሊታው፣ አርኖልድ፣ ካርቫሃል፣ አላባ፣ ፌርላንድ ሜንዲ፣ አልቫሮ ካሬርስ፣ ፍራን ጋርሺያ፣ ኤንድሪክ በቀይ ካርዱ ምክንያት በርከት ያሉትን አያገኙም እና አሁን ለሪያል ማድሪድ ጉዳት ብቻ አይደለም ቅጣትም ለቡድኑ ፈታኝ የሆነበት ሰዓት የመጣም ይመስላል። ባርሴሎና ደረስን። ውድ ቤተሰቦቻችን ብዙ ያልተነገረለት ግን ግቦቹ በጣም የሚያምሩ ናቸው። በተለይም ለባርሴሎና ጨዋታ ሲጫወት ካያችሁ ምናልባት የባርሴሎና ደጋፊዎች ሞር ታውቁታላችሁ ብዬ ነው፣ ግን ሌሎች ገለልተኛ ደጋፊዎች የፌራን ቶሬዝ ግብ የሚያስቆጠርበት ቴክኒክ ፍጹም የተለየ ነው። ፌራን ቶሬዝ እስካሁን ድረስ በእግር ኳስ ሕይወቱ አጠቃላይ በተጫወተባቸው መድረኮች ሁሉ 105 ግቦች አሉት። 148 የግብ አስተዋጽኦ ነው ያለው። 105 ጎል እና 43 አሲስት አለው። 10 ዋንጫዎችን ማሳካት ችሏል። በዚህ ሳምንት ሃትሪክ ሰርቶ ወደ 9.7 አካባቢ ሬቲንግ እንደተሰጠው ይታወቃል። ፌራን ቶሬስ ብዙ ያልተዘመረለት ሪያል ማድሪድ ቤት ምናልባት እነ ሮቤርት ሌዋንዶስኪ፣ ላሚን ያማል፣ እነ ራፊኒያ፣ ፔድሪ የከለሉት ግን የቡድኑ በጣም ወሳኝና ቁልፍ ተጫዋች ነው ማለት ይቻላል። የቀድሞ ኮከባቸውን ሜሲን እናንሳ በዚሁ ባርሴሎና ቤት ስላለን። የቀድሞ ኮከብ ሊዮኔል አንድሬስ ሜሲ ያው የቀድሞ ያልኳቸው የባርሴሎና ነው፣ አሁንም እየተጫወተ ነው ከሚያሚ ጋር በሰሞኑ 48ኛ ዋንጫውን አነሳ። በነገራችን ላይ ሜሲ የመጀመሪያ ጨዋታውን ለባርሴሎና መጫወት ከጀመረበት ጊዜ ጀምሮ ዋንጫዎችን ብንቆጥር 48 ዋንጫዎች አሉት እሱ በአጠቃላይ ያገኛቸው ማለት ነው። ሜሲ የመጀመሪያ ጨዋታውን ካረገ ጊዜ ጀምሮ ባየር ሙኒክ 44 ዋንጫ ነው የወሰደው፣ ከሜሲ በታች ፔሲጂ 41 ነው። ባርሴሎና እንደ ቡድን 40 ነው የወሰደው፣ ሜሲ ይበልጠዋል በ8 ዋንጫ። ሪያል ማድሪድ እንደ ቡድን 33፣ ሲቲ 24፣ ቼልሲ 23፣ ኢንተር ሚላን 22፣ ማንቸስተር ዩናይትድ 21፣ ዩቬንቱስ 20 ዋንጫዎችን አሳክተዋል። ይሄ ሜሲ መጫወት ከጀመረ በኋላ ክለቦች ያሳኩት ዋንጫ ነው። ሜሲ ብቻውን ከባየር ሙኒክም ከባርሴሎናም ከማድሪድም ከሲቲም ከቼልሲም ከዩናይትድም ከአርሰናልም ከሊቨርፑልም ሁሉ የላቀ ነው ማለት ነው። ይሄ በጣም አስገራሚ ቁጥር ነው። ውድ ቤተሰቦቻችን ምናልባት አንዳንድ ቁጥሮች አንዳንድ ተጫዋቾችን ለመግለጹላ በጣም ይከብዳሉና ሜሲ ላይ ሲጠሩ በጣም አስገራሚ ናቸው። እንዴት አገኛችሁት ይህንን የሜሲን ቁጥር? መልከታችሁን ላኩልን። ሌላ የቀድሞ የባርሴሎና ተጫዋች እናንሳ። ኔይማር ጁኒየር ስለ ወደፊት ቆይታው እስካሁን ምንም የወሰንኩት ውሳኔ የለም ብሏል። ቅድሚያ የምሰጠው ነገር ረፍት ማድረግ ነው ብሏል። ረፍት አደርጋለሁ፣ ከዛ ውሳኔ እንወስናለሁ።
በእርግጠኝነት ቅድሚያ የምሰጠው ቡድን ግን ሳንቶስ ነው እያለ ይገኛል። ሳንቶስን አተረፈው በዚህ ሳምንት። በነገራችን ላይ የሳንቶስ መትረፍ በቀጥታ ከኔይማር ጁኒየር ጋር የሚገናኝ ነው፣ ምንም ጥያቄ የለውም። የደረሰብኝ ትችት የአእምሮ ሁኔታን ሁላ ዝቅ ያደረገ ነበር ነው የሚለው ብራዚላዊ ሳንቶስ። የሳንቶስ የፊት መስመር ተጫዋች ኔይማር ጁኒየር ሳንቶስ ከክሩዛሪዮ ጋር ያውም ሶስተኛ ላይ ካለው ቡድን ጋር ተጫውቶ 3-0 ካሸነፈ በኋላ ክለቡ ከመውረድ ተረፈ። እናም ፈጣሪን አመሰግናለሁ፣ ከፍላሚንጎ ጨዋታ በኋላ ብዙ ትችቶች ደርሶብኝ ነበር ብሏል። እርዳታ ያስጠየቀኝ የመጀመሪያው ጊዜ ነው ያለው ኔይማር የአእምሮ ሁኔታ ወርዶ ነበር፣ በራሴ ለመነሳሳት የሚያስችል ጥንካሬውን ላጥቼ ነበር ብሏል። ስለ ቆይታ ያላውቅም፣ አሁን ረፍት ያስፈልገኛል፣ ከዛ በኋላ ውሳኔ ወስናለሁ። ኔይማር በሳንቶስ ያለው ኮንትራት በጥቂት ሳምንታት ውስጥ እንደሚጠናቀቅ ይታወቃል። ቅድሚያ የምሰጠው ግን ለሳንቶስ ነው ማለቱም በትልቁ እንዲጠበቅ አድርጎታል። ወደ አውሮፓ እንመለስ፣ ጣሊያን እንሄድ ውድ ቤተሰቦቻችን። ናፖሊ የሴሪዮ መሪ ሆኗል። ናፖሊ በፊት መስመርነት ሮሜሎ ሉካኮን ካስታውሳቸው የፕሪሲዝን ጨዋታ አካባቢ በጉዳት አጡትና ወሳኝ ተጫዋች ማምጣት ነበረባቸው ፊት መስመሩ ላይ። የፊት መስመራቸውን ለማጠናከር ታዲያ በዩናይትድ የተገፋውን ራስመስ ሆይሉንድ ዋነኛ ኢላማቸው አደረጉ። አስታውሳለሁ፣ ዜና ሰርተንበታል። አብዛኛው የዩናይትድ ደጋፊዎች ሆይሉንድ ቀርቶ በብሩ 6 ቁጥር እናምጣበት የሚል ሐሳብን በርከት ያሉ ዩናይትዳውያን በማህበራዊ ሚዲያም ጭምር ሲያሰሙ ነበረ። ምክንያቱም ሆይሉንድ እንደ ቡድን በደከመው ዩናይትድ ስለሆነ መገምገም አይቻልምና ሆይሉንድ ቀርቶ አማካዩ ቢጠናከር እያሉ ነበረ። ግን ዩናይትድ ሆይሉንድን በዜርኪዝ ቀየረ። ሲስተሙ አሁንም ችግር ስላለበት ዜርኪዝንም ሆይሉንድን በቤንያሚን ሼሽኮ ቀየረ። ሲስተሙ ግን አሁንም ለቤንያሚን ሼሽኮ እንዳልተመቸ ይታወቃል። ለማንኛውም አዲስ ህይወት በናፖሊ የጀመረው ሆይሉንድ በጣም አስደናቂ ውድድር ዓመት እያሳለፈ ነው። በዚህ ሳምንት ናፖሊ በደረጃ ሰንጠረዡ መሪ ሲሆን 2 ግቦችን አስቆጠረ። 8.6 አካባቢ ሬቲንግ ተሰጠው። በነገራችን ላይ በዚህ ዓመት 11 ግብ 3 አሲስት 14 የግብ አስተዋጽኦ አለው። ይሄ በዩናይትድ በአንድም ተጫዋች በዚህ ዓመት እንዳልተመዘገበ ይታወቃል። ሌላ በጣም ወሳኝ ተጫዋች በቡንደስሊጋ እያየን ነው፣ ሃሪኬን ነው። በእርግጥ ለሃሪኬን እንዲህ አይነት ቁጥሮች ለዘንድሮ የተጋነኑ ናቸው፣ ግን ባለፉት ዓመታትም ሲያደርገው እንደነበረ ይታወቃል። በነገራችን ላይ ቡንደስሊጋ ገና 13ኛ ሳምንት ነው። ሃሪኬን 17 ግብ ደርሷል። ከሱ ቀጥሎ ያለ ተጫዋች እንኳን ውድ ቤተሰቦቻችን በግማሽ ሲደመር 1 ያንሳል፣ የግብ መጠኑ ማለት ነው። 8 ነው ያለው ጆናታን የአይንትራክ ፍራንክፈርቱ አጥቂ፣ ሊዩስ ዲያዝ፣ ሃርትስ ታብ ኮቪች 7 አለው፣ ዳንዚን ኦንዳቭ 7 አለው። ሃሪኬን 17 አለው ብቻውንና የአንደኛውና ሁለተኛ ያሉትን የጆናታንና የሊዩስ ዲያዝን ግብ እንደምረው 15 ነው የሚመጣው። ሃሪኬን ላይ አይደርሱበትም። ሌላ በጣም አስደናቂ ዓመት እያሳለፈም ይገኛል። የፕሪሚየር ሊግ የመረጃ ሰዓታችን ማርክ ጉዌን በማንሳት እንጀምር። በጣም አስደናቂ ውድድር ዓመት አሁንም በፓላስ እያሳለፈ ነው። ምናልባት ፓላስ ለምን በክረምት ከሊቨርፑል ባለቀ ሰዓትም ቢሆን እንዳስቀረው ማሳያ ነው። ኦሊቨር ግላስነር እንደውም እሱ ከለቀቀን የምለቃለው ብለዋል የሚል መረጃም ሲወጣ እንደነበረ ይታወቃል። በሜዳ ላይ ባደረጋቸው ከሜዳ ውጭ ባደረጋቸው አጠቃላይ ጨዋታ በዚህ ውድድር ዓመት 2 ጎል 2 አሲስት 4 ክሊንሺት ፓላስ አለው ከሱ ጋር ሆኖ እሱ ደግሞ 4 የግብ አስተዋጽኦ አለው በዚህ ዓመት ከሜዳ ውጭ። ክሪስታል ፓላስ በዚህ ውድድር ዓመት ከማንኛውም ቡድን የበለጠ ብዙ የሜዳ ውጭ ጨዋታን 5 አሸንፏል። እንዲሁም ብዙ ነጥቦችን 16 ሰብስቧል። የማርክ ብቃት ምንም የሚጣል አይነት አይደለም። የቼልሲ አካዳሚ ውጤት በፓላስ ያለ አምና ሊቨርፑል ሊፈርም ሰዓታት ሲቀሩት የቀረ ዝውውር ከጥር ጀምሮ በትልቁ የሚጠበቅ ሌላ ዝውውር ነው። የቶትንሃም የመሃል ሜዳ ተጫዋች ኢቪስ ቢሱማ ናይትረስ ኦክሳይድን ወደ ውስጥ ሲያስገባ የተቀረጸው ማህበራዊ ሚዲያ ላይ የወጣው ምስል ምርመራ አስጀምሮበታል። ይሄ በተለምዶ ላፊንጋዝ እንለዋለን ውድ ቤተሰቦቻችን። ይሄን ነገር ነው ሲጠቀም የነበረው። ባይዘዌ ከዚህ ላፊንጋዝ ወይም ደግሞ ይሄ አስቂኝ ጋዝ ነው የሚባለው፣ ምናልባት ከተሳሳተን አርሙን ኬሚስቶች። ይህንን ጋዝ ሲወስድ እንግዲህ የሚያሳየው ምስል በማህበራዊ ሚዲያ ላይ ተጋራ። ቢሱም አሁን ላይ ጥፋተኛ ሆኖ የሚገኝ ከሆነ ከክለቡ ጋር ኮንትራቱን ሳይጨርስ በስምነት እንዲለያይ ሊያደርገው ይችላል ተብሏል። ያው ፊፋ ለክለቡ ቅድሚያ ይሰጣል ቶትናም ማቋረጥ እንዲችል። ግን ቶትናም በዚህ ጉዳይ ብቻ ሲሆን በብዙ ነገር ምርመራ ከፍቶበታል ተብሏል። ተጫዋቹ ጋር በተያያዘ ምናልባትም ሌሎች ጉዳዮች ላይ ሊገኝ ይችላል ተብሏል። የቶትናሙ ተጫዋች በማህበራዊ ሚዲያ የተጋለጠበት ምስል ግን ምናልባት አልቢትር ዴቪድ ኩት ከአደንዛዥ እጽ ጋር በተያያዘ እንደዚህ ምስል ወጥቶባቸው ሊቨርፑልን ሲሳደቡ ከተሰሙ በኋላ የእግር ኳስ ሜዳኝነት ጉዳያቸው እንዴት እንደተመሰቃቀለ ይታወቃል። ማንቸስተር ሲቲ በጣም ወሳኝ የተባለ ጨዋታ በአውሮፓ ሻምፒዮንስ ሊግ
ወደ ማድሪድ አቅንቶ ስፔን አቅንቶ በማድሪድ ሳንቲያጎ ቤርናቤው ማድሪድን ይገጥማል። እነኚህ ሁለት ክለቦች እርስ በርስ የመፋለም ችግር የለባቸውም። አምናም ካቻምናም ባለፉት ጥቂት ዓመታት ውስጥ ብትፈልጉ አታጡም የእነኚህን ሁለት ክለቦች ጨዋታው የተለመደ ነው ማለት ይቻላል። ያልተለመደው ነገር አሁን ሲቲ በማሸነፍ ግስጋሴ ማድሪድ ነጥብ በመጣል ግስጋሴ ውስጥ ሆነው የሚገኙበት ሁለቱም የፕሪሚየር ሊጉ የሊጋቸው ሁለተኛ ሆነው ግን ሲቲ ለመሪው አርሰናል በጣም ቀርቦ ሪያል ማድሪድ አንጻር ካየ ነው ማለት ነው ከተከታዩም ቀርቦ የሚገኘው ነው። ይህን የፊታችን ረቡዕ የሚደረገውን ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታ ታዲያ በሳንቲያጎ ቤርናቤው ስታዲየም ላይ ጨዋታውን ፈረንሳዊ ዳኛ ታዋቂው ዳኛ ክሌመንት ቱርፒን በመሃል ሜዳ ዳኝነት ይመሩታል። ሪያል ማድሪድ በፈረንሳዊ ዳኛ ክሌመንት ቱርፒን እየተመራ ያደረጋቸውን የሻምፒዮንስ ሊግ ጨዋታ ፍጹም ተሸንፎ አያውቅም። ሪያል ማድሪድ በራሱ በአውሮፓ ሻምፒዮንስ ሊግ ፈተና የሆነ ቡድን ነው። ለሲቲ በጣም ትልቅ ጨዋታ ነው። ፔፕ ጋርዲዮላም ይህንንስ ጨዋታ ለመወጣት ምን አይነት ቀመርና ታክቲክ ይዘው ይመጣሉ? በዚህ አልቢትር ስር ተሸንፎ ማያውቀውን ሪያል ማድሪድን ለመርታት የሚለው በትልቁ ይጠበቃል። ሪስ ጄምስ በቼልሲ መለያ መጫወት ከጀመረ ጊዜ ጀምሮ በቡድን ውስጥ ያለው እድገት በጣም አስገራሚ ነው። ምናልባት በጥቂት ዓመታት ውስጥ ጉዳቶች በብዙ ፈትኖታል፣ ጉዳት በብዙ አስቸግሮታል። ያም በወሳኝ ጨዋታ በተለይም ባለፈው የውድድር ዓመት በተወሰነ ጨዋታ ላይ ብቻ እንዲገኝ አድርጎት ነበር። እንደ አጠቃላይ ግን ከጉዳት ከተመለሰ በኋላ አሰልጣኝ ማሬስካ እሱን ያስተዳደሩበት ወይም የያዙበት መንገድ በጣም አስደናቂ ነበር። በጣም ፈጣን የሚባል ተጫዋች፣ በመከላከል ሂደቱ ላይ አጥቂዎች ቶሎ ድሪብል አድርገው የሚያልፉት አይነት ተጫዋች አይደለም። የቡድኑ መሪ ነው፣ ካፒቴን ነው። አሁን ላይ በቀኝ ተመላላሽነትም በምርጥነት ከሚጠቀሱ የተከላካይ ስፍራ ተጫዋቾች አንደኛው ነው በቀኝ ተመላላሽ። ከዛ ውጪ ማሬስካ በአማካኝ ስፍራ ተጠቅመውት አዋጭነቱን አይተውታል። እንግሊዝ ብሔራዊ ቡድን አሰልጣኛው አልጠቀመውም ቢሉም በዛ ቦታ ላይ ዛሬ 26ኛ ዓመቱ ላይ ይገኛል። 1 ዓመት ከ1 ወር አካባቢ የሆነው ይገኛል። ጉዳት የሚባል ነገር በዚህ ተጫዋች ዙሪያ ከሰማን ሰበር ዜና አለን። ውድ ቤተሰቦቻችን ሲጠበቅ የነበረው ሳላ ከስብስብ ውጭ ይሆናል አይሆንም የሚለው ጉዳይ በትልቁ ይጠበቅ ነበር። እኛም ለእናንተ ውድ አድማጮቻችን አጣርተን እናመጣዋለን ብለን ነበር። ሳላ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስብ ውጭ ሆኗል። ሳላ የሻምፒዮንስ ሊግ ጨዋታ ወደ ሚላን ከቡድኑ ጋር አያመራም፣ እንግሊዝ ይቆያል። የሊቨርፑል ቦርድና አሰልጣኝ አርኔ ስሎት በጋራ በመሆን ውሳኔ ያሳልፈዋል። ውሳኔው የስሎት ብቻ አይደለም እያልኳቸው ውድ ቤተሰቦቻችን፣ ውሳኔው የራሱ የቦርዱም ጭምር ነው። አሰልጣኝ አርኔ ስሎት በሚኖራቸው ጋዜጣዊ መግለጫ ተጨማሪ ሀሳብ ይሰጣሉ። ቀጣይ መረጃ ሰዓታችን ላይ እሳቸውን ተጨማሪ ሀሳብ እናነሳ። በእርግጥ በዚህ ሀሳብ ላይ እሳቸው ቀድሞ ለምን ተጠባባቂ ያደረጉት ምናምን የሚሉ ጉዳዮችን ምላሹን ይዘናል። ግን ይዘውት ለምን አልሄዱ የሚለው ምላሽ እጃችን ላይ አልደረሰም። ለምን ግን በዚህ ሳምንት በሊድስ ጨዋታ ተጠባባቂ እንዳደረጉት ይናገራሉ። ከኢንተር ሚላን ጨዋታ ውጪ ከሊቨርፑል ስብስብ ውጭ ይሆናል። ያ ማለት ከእንግሊዙላ ወደ ጣሊያን አያመራም። በጣም ሰበሩ ዜና ነው ዛሬ። የሳላና የሊቨርፑል ነገር ግን ያበቃለት አይመስላችሁም ወይ? አሁን ደግሞ እሳቸው ለምን ከሊድስ ጨዋታ ውጭ አደረጉት ወደሚለው ጉዳይ እንሻገር። የሊቨርፑል አሰልጣኝ አርኔ ስሎት ሳላህን ተጠባባቂ ያደረጉት ዶሚኒክ ሴቦዝ ላይ ወደ ቀኝ ክንፍ ለመውሰድ አስበው እንደሆነ ይናገራሉ። አሰልጣኙ ይህንን ያደረግኩ ዶሚኒክ ሴቦዝ ላይ ቡድኑ ኳስ በሚያጣበት ወቅት ከኳስ ውጭ በሚሰራው ትልቅ ስራ ብለዋል። በክለብ ውስጥ አሰልጣኝ አርኔ ስሎት ያደረጉት ያሰላለፍ ለውጥ ስኬታማ ነበር የሚል እምነት መኖሩም ተነግሯል። ሊቨርፑል ይህንን ባደረገበት ያለፉት 3 ጨዋታ አንዱን አሸንፎ በ2 አቻ ሲለያይ ለተጋጣሚው ብዙ የሙከራ ዕድልም አልሰጠም ተብሏል። ውሳኔው በቡድኑ ከውጤት ማጣት ለመውጣት የተደረገ እንጂ ሳላህን ከቡድን ለማግለል የተደረገ እንዳልሆነ ታምኖበታል ተብሏል። ሳላ ተጠባባቂ መሆኑ እንደ ጊዜያዊ መፍትሄ ይታይ እንደነበረ ሲገለጽ፣ አሰልጣኞቹን በቋሚነት ተጠባባቂ የማድረግ እቅድ እንዳልነበራቸው ተገልጿል። አሰልጣኝ አርኔ ስሎት ከክለቡ ቦርድ ሙሉ ድጋፍ እንዳላቸው ነግረናችሁ ነበረ። ሊቨርፑል ተጫዋቹ ምን ያህል ትልቅ ቢሆን አሰላለፉ ላይ መኖርና ወይም ደግሞ ተጠባባቂ መሆን ስለተቃወም ብቻ አሰልጣኝ ያሰናብታል ተብሎ በፍጹም አይጠበቅም ተብሏል። ግን ያው ከሁለት አንዳቸው በሊቨርፑል መቆየት አለባቸው። አንዳቸው ሲኖሩ አንዳቸው መልቀቃቸው አይቀር የሚሉ መረጃዎች ግን በስፋት ሲወጡ እንደነበረ ይዘነጋ አይደለም። ለማንኛውም ከውጤት ቀውስ ይሄ ከመጣበት የሊቨርፑል የውጤት ቀውስ ለመውጣት የተደረገ ቅያሬ እንጂ ሳላን ለመወንጀል ሳላ ላይ ለመፍረድ የተደረገ አይደለም ብሎ ቦርዱ ተቀባይነት ሰጥቶታል እየተባለ ይገኛል። ሌላው ጉዳይ በሳላህ ጉዳይ ላይ ፋብሪዚዮ ሮማኖ የሳላህና የስሎት ጉዳይ 100% አብቅቶለታል፣ በሁለቱ መካከል
የነበረው ግንኙነት 100% ተቋርጧል ይላል። ፋብሪዞ ሮማኖ ደግሞ የዜና ምንጭ ቢቢሲ ስፖርት ነው ብሏል። ቢቢሲ ስፖርት እንደዘገበው ከሆነ የሳላህ የእግር ኳስ ህይወት በሊቨርፑል የሚቀጥለው አሰልጣኙ ከወጡ ብቻ ነው። አሰልጣኙ እያለ አይቀጥልም የሚል መረጃን ይዞ ወጥቷል። ሳላህም በአንዳንድ ሚዲያ ላይ በሚሰሩ የቀድሞ የሊቨርፑል ሰዎች በጣም እንደተበሳጨም ተነግሯል። እናም ዋነኛ ችግሩ እሱ ተደርጎ መቆጠሩ እንዳበሳጨው ተነግሯል። ከዚህ ጋር በተያያዘ ግን የሊቨርፑል ቦርድ የለም ችግሩ የሳላ ነው ሳይሆን ያልነው የችግሩ መፍትሄ አካል ይሁን በሚል ተጠባባቂ ሆኗል ብሎ ነው ሊቨርፑል የሚያምነው። ከዚህ ጋር በተያያዘ ማርክ ሩኒ የቀድሞ የማንቸስተር ዩናይትድ ሌጀንድ ሳላ ወይ ችግሩን መፍታት አለበት ከስሎት ጋር አሊያም በቶሎ ክለቡን መልቀቅ አለበት ብሏል። በእግር ኳስ ውስጥ እንደዚህ አይነት ነገሮች ይፈጠራሉ፣ እኔም አጋጥሞኝ ያውቃል። ያለው መፍትሄም ችግሩን ተወያይቶ መፍታት ካልሆነ ግን በጊዜ ክለቡን መልቀቅ ነው ብሏል። አንድም ለሳላ ሁለትም ለሊቨርፑልም ጠቃሚ የሚሆነው ያ ነው ብሏል። በሳላ በኩል ለሊቨርፑል ያበረከተውን አስተዋጽኦ ከግምት ውስጥ በማስገባት ነገሮችን ግን በዛው መፍታት ከተቻለ ቢሆን መልካም ነው ሲል ተደምጧል። አንድ የእግር ኳስ ሌጀንዶች ውስጥ አንድ ሀሳብን ጨምር። ጆን ቴሪ የቀድሞ የቼልሲ ተጫዋች ነው። ጆን ቴሪም በሳላ ጉዳይ ለግል መልከታውን አጋርቷል። ከሳላ ጋር እስማማለሁ፣ ለተከሰቱ ችግሮች እሱን ተጠያቂ ማድረግ የለባቸውም። ጨዋታ የሚያሸንፍልህ ሰው ከፈለግ ዋናው መሳሪያ ደግሞ ሳላህ ነው በሊቨርፑል ውስጥ ይላል። ቨርጅል ቫንዳይክ ማናችንም ያልተገደበ መብት የለንም፣ ሳላ ጠንክሮ እየሰራ ነው፣ ሆኖም ይህ የአሰልጣኝ ውሳኔዎች ሲል ሳላ አብሮን ይቀጥላል፣ ስጋት አልገባኝም፣ እርሱን የመሰለ የቡድን መሪ ያስፈልገናል፣ ባለመጮቱ ቢናደድ ይገባኛል፣ ደግሞም እንደርሱ አይነት ተጫዋች ለተከታታይ ጊዜ ሳይሰለፍ ሲቀር ካልተበሳጨ ችግር አለ ማለት ነው። ስለዚህ መበሳጨቱ ለክለቡ ለመጮት ያለውን ጉጉት የሚያሳይ ነውና ተጠባባቂ መሆኑን አለመውደዱ ያ በተጫዋቹ በኩል ያለውን ተነሳሽነት ያሳያል ሲል ጆን ቴሪ ደግሞ አሰልጣኝ ስሎት ላይ ፈርዷል። እኔ ከሳላ ጎን ነኝ ሲል ተደምጧል። ሊቨርፑል ቤት ምናልባት ጥር ላይ እንደተሰጋው ሳላ የሚለቅ ከሆነና ወደ ሳውዲ አረቢያ ነው እንግዲህ በትልቁ ያመራል ተብሎ የሚጠበቀው ቢሄድ ማን ቦታውን ሊተካ ይችላል የሚለው ነገር ግን ካሁኑ መነጋገሪያ አጀንዳ ሆኗል። ያው ሲጠበቅ የነበረ አንድ ዝውውር አለ። የበርንማውሱ ጋናዊ የፊት መስመር ተጫዋች አንቶኒዮ ሴሜኒዮ በትልቁ የሚጠበቀው ዝውውር ነው። ይህ ዝውውር ከሊቨርፑል ጋር ሲያዝ የሳላህ ተተኪ ተብሎ ነበር የተያዘው። አሁን ግን የምርም ተተኪ የሚሆንበት ሰዓት የደረሰ ይመስላል። ተጫዋቹ አርሰናልን አጥብቆ ይወዳል። ምርጫው አርሰናልን ነው ቢባል ግን በሊቨርፑል በኩል ምናልባትም ይህን ዝውውር የመፈጸም አስገዳጅ ሁኔታ ሊገጥማቸው ስለሚችል ከሳላ ጋር የሚኖራቸው ቆይታ ከገመገሙ በኋላ ወደዚህ ዝውውር በስፋት መግባታቸው አይቀርም እየተባለም ይገኛል። ቪክተር ጊዮኬሬሽ ወደ አርሰናል ከመጣ በኋላ በበርካቶች ዘንድ እንግዲህ ይሄም ሌላ ልክ እንደ ሳላ ሁሉ ደጋፊ ለሁለት የከፈለ ነው። ማይክል አርቴታን ጨምሮ የአርሰናል የተወሰኑ ደጋፊዎች ለሌሎች ተጫዋቾች የፈጠረው ክፍተት ብለው ያ በተለይ ማጥቃት ቀጠና ላይ የፈጠረው ክፍተት እነ ትሮሳርድ እነ ኢዜን በደንብ እንዲጎሉ አድርጓል፣ ሌሎች ተጫዋቾችን ጎልም እንዲያስቆጥሩ አድርጓል ሲሉ፣ ቀሪዎቹ ደግሞ የለም ግብም ማስቆጠር አለበት ለፕሪሚየር ሊጉ መላመድ ተቸግሯል የሚሉ መረጃዎችን ያወጣሉ። ምናልባት ለአርሰናል ደጋፊዎች ጉዳዩን እንቶ ለቀጣዩ ጨዋታ ዝግጁ ነን እያለ ነው ቪክተር ዮኬሬሽ። መስራት በምንችለው ነገር ላይ ቀጣይ ጨዋታ ላይ ትኩረት እናደርጋለን። አሁን ያለፈው አልፏል፣ ቀጣዩ ነው ትኩረት ማድረግ ያለብን ብሏል። በሰሞኑ በደረሰ ሽንፈት በቡድኑ እንግዲህ በጣም መበሳጩን ተናግሯል። በቡድኑ ውስጥ እንግዲህ እንደ ዮኬሬሽ አይነት ተጫዋች የተወሰነ ደቂቃን አግኝቶ ያው ግብ እንዲቆጠር ምክንያት የነበረ ተጫዋች ግን እንደነበረ የሚዘነጋም አይደለም። የትሮሳርድ ግብ ላይ የዊሊያም ሳሊባን ጉዳይ በተመለከተም ለአርሰናል ቅርብ የሆኑ ምንጮች ምናልባትም ቀጣይ የፕሪሚየር ሊግ ጨዋታ ላይ ሊገኝ ይችላል የሚሉ መረጃዎችን በሩመር ደረጃ እያወጡ ነው። የማይክል አርቴታ ጋዜጣዊ መግለጫን እንጠብቃለን ብዬ እኔ ቃል አልገባላችሁም። ምክንያቱም የማይክል አርቴታ ጋዜጣዊ መግለጫ ለቡድን ዜና አይመችም። ምክንያቱም እሳቸው ጨዋታው ሊጀምር ሲል እንጠብቃለን፣ አንድ ልምምድ ስላለን እናያለን ምናምን የሚሉ አይነት ጋዜጣዊ መግለጫ ነው የሚሰጡት እንጂ በትክክል እገሌ ተመልሷል፣ እገሌ 3 ወር 1 ወር ወይም ለሳምንት ይቆያል የሚል መግለጫ ከማይክል አርቴታ ባለፉት 3 ዓመታት ሰምተን አናውቅም። በተለይ ባለፉት 3 ለዋንጫ በሚፎካከሩበት ዓመታት አርሰናሎች ከማይክል አርቴታ እንደ አይነት ጋዜጣዊ መግለጫ አልሰማንም። ታማኝ ቅርቦ የዜና ምንጮች እንደዚሁም የስካይ ስፖርት በተለይ በጣም በቅርበት ስካይ ስፖርት የልምምድ ምስሎችን ስለሚወስድ እዛ አካባቢ ላይ የተገኙ መረጃዎች ካልሆኑ፣ ለማንኛውም የሳሊባ መመለስ ከቀጣይ ሳምንት ጀምሮ ይጠበቃል ተብሏል። አሁን አርሰናል በቀጣይ እንግዲህ በፕሪሚየር ሊግ በሚያደርጋቸው ጨዋታዎች ላይ 100% የተረጋገጡ ያሉት ተከላካዮች በሄንካፔ
ቤን ዋይት ምክንያቱም ሞሽኬራ ተጎድቷል። ስለዚህ ሄንካፔ፣ ቤን ዋይት፣ ዩሊያን ቲምበር እና ማይል ሉዊስ ስኬሊ አራቱ ብቻ 100% ከጉዳት ነፃ ናቸው። ቀጣዮቹን በጊዜ ሂደት እኛም የመረጃዎች እያጣራ እናመጣበታለን። ዴክላን ራይስ የሳሊባ እና የጋብርኤል ማጋሌሽ አለመገኘት በአርሰናል ያለውን ሁኔታ እንደሚጎዳ ይገባኛል። ነገር ግን በታክቲካዊ መልኩ አሁንም ካሉ ተጫዋቾች ጥራት ጋር መታገል እንችላለን ብሏል። የቪላ ሁለተኛ ግብ ስትቆጠር በጣም ካዘኑ ተጫዋቾች ከአርሰናል ውስጥ አንደኛው ዴክላን ራይስ ነበር። ሜዳ ላይ የነበረው ታታሪነት፣ ልፋት በጣም አስገራሚ ነበር። ግቧ ስትቆጠር የትሮሳርድ እሱ የነጠቀው ኳስ ነው ሄዳ የተቆጠረችው። መሀል ሜዳውን በደንብ የተቆጣጠረ ተጫዋች ነበር። በጣም ከለፉ የአርሰናል ተጫዋች ውስጥ ይጠቀሳል። ግቧ ስትቆጠር በጣም ይሄ ቅስማቸው ወይም ልቡ ከተሰበረ ተጫዋች ውስጥ በደንብ ሜዳ ላይ ካየናቸው ውስጥ አንደኛው እሱ ነበረ። ሳሊባና ጋብርኤል ማጋሌሽ አለመኖራቸው ቢጎዳንም በታክቲካዊ መንገድ ግን መሸፈን አለብን ብሏል። እነኚህ ሁለት ተጫዋቾች አለመኖር ከፍተኛ ጫና ውስጥ የገባው የአርሰናል የሜዳ ክፍልም በተለይም የ6 ቁጥር ቦታ የአማካይ ክፍሉ እነ ራይስ በነፃነት እንዳይጫወቱም እያደረጋቸው ይገኛል። የሁለቱ መኖር ቡድኑን እንዴት ሚዛኑን እንዲጠብቅ እንደሚያደርገው ማሳያ ነው። ሌላ እንደ አንድ መከራከሪያ የተነሳው ጉዳይ ደግሞ በአርቴታ የጨዋታ ሂደት ውስጥ ኢዜና ኦዴጋርድን አንድ ላይ መጠቀም ለቡድኑ ሚዛን ያሳጣል የሚል ነው። ምናልባት ኦዴጋርድ በጣም ፈጣን የሚባል አይነት ተጫዋች አይደለም። ኢዜን በተመሳይ ፈጣን አይደለም። ሁለቱም የፈጠራ ችሎታቸው ድንቅ ነው። ሞር ፊት መስመሩ ላይ ሲጫወቱ በጣም አስደናቂ ናቸው። ሁለቱን አንድ ላይ መያዝ በጣም አደገኛን የፕሪሚየር ሊግ እንቅስቃሴ በሚደረግበት በጣም ፈጣን ፊዚካሊቲን በሚጠይቀው ፕሪሚየር ሊግ በተለይ ፍጥነታቸው በጣም አደገኛ ነው። የፕሪሚየር ሊግ ጨዋታ ከመቼው ከአንድ ሳጥን ሌላኛው ተቃራኒ ሳጥን እንደሚደረስ ይታወቃልና ሁለቱን አንድ ላይ መጠቀም ብዙ አዋጭ አይደለም እየተባለ ነው። ምናልባት የአርሰናል ደጋፊዎች ምልከታችሁን በዚህ ዙሪያ ልትልኩልን ትችላላችሁ። አርሰናል ስለ ወልቭስ ጨዋታ ነው ሁሉም እያወራ ያለው። ቀጣይ ሳምንት ወልቭስን ሲገጥም ነገ ላይ ይገኛሉ፣ ነገ ላይ አይገኙም። ግን አስቀድሞ አርሰናል ከዛ በፊት በሳምንቱ አጋማሽ ክለብ ብሩጅ ጋር በአውሮፓ ሻምፒዮንስ ሊግ ከሜዳ ውጭ ጨዋታ ያደርጋል። ምናልባት በርካቶች ይህን ጨዋታ የዘነጉት አንድም አርሰናል የአውሮፓ ሻምፒዮንስ ሊግ መሪ ነው። ቢሸነፍ የሚያጣው የተወሰነ ደረጃ ይኖራል። ግን ፕሪሚየር ሊጉን ከ1 እስከ 8 ውስጥ ሆኖ መጨረስን በብዙ አደጋዎች ላይ ከተበት ይችላል። የተወሰነ ጥያቄ ቢያስነሳበትም ግን አርሰናል የክለብ ብሩጅንም ጨዋታ የማሸነፍ ግዴታ አለበት፣ ይሄ ከ8 ውጭ ሆኖ ላለማጠናቀቅ። ምክንያቱም ከ8 ውጭ መሆን ሌላ ራሱን የቻለ ጣጣ ያመጣል፣ የጨዋታ ብዛት ይጨምራል። የጥሎ ማለፍ ጨዋታ ደግሞ በአውሮፓ ሻምፒዮንስ ሊግ ምሽት ከየትኛውም ክለብ ቀላል አይሆንምና የክለብ ብሩጅም ጨዋታ ሮብ በትልቁ ይጠበቃል። ከዙር ጋር በተያያዘ ያገኘነው መረጃ የ20 ዓመቱ ቱርካዊ የክንፍ ተጫዋች የዩቬንቱስ ኬንያልዲስ አሁንም በአርሰናል ዝርዝር ውስጥ ነው። መልማዮቹ በዚህ ሳምንትም ናፖሊ ከዩቬንቱስ ባረጉት ጨዋታ ተመልክተውታል ተብሏል። በጨዋታው ላይ ግብ አስቆጥሯል። ቡድኑ ዩቬንቱስ ሽንፈት ቢገጥመው በግሉ ድንቅ ነበረ ተጫዋቹ። ለማንኛውም ይህ ተጫዋች አሁንም በአርሰናል ዝርዝር ውስጥ ያለ አርሰናሎች አጥብቀው የሚሰሩበትም አይነት ዝውውርን ተብሏል። ምናልባት በክረምት አሊያም ከተሳካ በጥር የሚጠበቅ ዝውውር ነው። በዩናይትድ ተጫዋቾችና በዩናይትድ ሌጀንዶች መካከል ልዩነት ተፈጥሯል። አሁን በግልጽ ማለት ነው። በአሁኑ ወቅት ለማንቸስተር ዩናይትድ የሚጫወቱ ተጫዋቾች ለዩናይትድ መጫወት ያለውን ጫና ሌጀንዶች ሊረዱት ይገባል። ለምን በዚህን ያክል ደረጃ ጫና ያሳድሩብናል የሚል ቅሬታዎች አለ። ሆኖም የማንቸስተር ዩናይትድ ሌጀንዶች እንግዲህ በማህበራዊ ሚዲያ ላይ የማንቸስተር ዩናይትድን ተጫዋቾች፣ አሰልጣኙን፣ ቡድኑ ሁሉ ነገር ሲወቅሱ እንሰማለን። አንዳንድ ተጫዋቾች 1992 የካሪንግተን ምሩቅ ዩናይትድ እንዲሳካለት እንደማይፈልጉ፣ ለዚህ ምክንያታቸውም የእነርሱ ስኬት እንዳይዛነፍ ወይም እንዳይወሰድ በማሰብ ነው የሚል ቅሬታን በተጫዋቾቹ በኩል እየተነሳ ነው እና እነኚህ ተጫዋቾች ታሪካቸውን እየጠበቁ እንጂ ዩናይትድን እያሻሸሉት አይደለም። ስለዚህ በየቀኑ ሚዲያ ላይ የወጡ ተጫዋቾችን ሲተቹ እነኚህ ተጫዋቾች ለዩናይትድ ውጤት አምጥተው የእነሱ ታሪክ እንዲሸፈንባቸው አይፈልግም የሚል ቅሬታ በመልበሻ ክፍሎች ደግሞ አለ ተብሏል። ከሰሞኑ ፖል ስኮልስ እና እንደዚሁም ሌሳንድሮ ማርቲኔዝ መካከል የተገባው ሰጣ ገባ ቀላል እንዳልነበረ በእርግጥ አምና የጀመረ ግን እስካሁንም ድረስ የቀጠለ ሰጣ ገባ እንዳለ ነግረናችሁ እንደነበረ አይዘነጋም። ካርሎስ ባሌባ በዩናይትድ በአማካይ ክፍል ካሉ ዝርዝሮች ውስጥ አንደኛው እንደሆነ ይታወቃል። ከዚህ ጋር በተያዘ ታዲያ ተጫዋቹ በሌሎችም የአውሮፓ ክለቦች ይፈለጋል። ባየር ሙኒክ አሁን የዚህ ተጫዋች ሌላኛ ፈላጊ ሆኖ ብቅ ብሏል። በባየር ሙኒክ ቤት የአጭር ጊዜ እቅድና የረጅም ጊዜ እቅድ ሲያወጡ የአጭር ጊዜ እቅዳቸው ውስጥ እንደ ካርሎስ ባሌባ ያለን ተጫዋች አካተዋል ተብሏል። በማንቸስተር ዩናይትድ በኩል ይህ ተጫዋች በቅዱስ ኖሮ ዩናይትድን ለመቀላቀል ፍላጎትም አሳይቶ ብራይተን በክረምት ላይ ተጫዋቹን የመሸጥ ፍላጎት የለንም ግን ከ120 ሚሊዮን ፓውንድ በላይ እንፈልግበታለን ማለታቸው ዩናይትድን ዝውውሩን ገፍተው እንዳይሄዱ እንዳደረጋቸው ይታወቃል። ግን ክረምት ላይ መልቀቁ አይቀርም። የመዳረሻው ጉዳይ እርግጥ አይደለም።
እንደ አምናው አሁንም ልቡ ዩናይትድ ጋር ነው ወይንስ ሌሎችን ክለቦች ያማተራል የሚለው እንዳለ ሆኖ የባሌባ ሙኒክም ግን በዝርዝር ውስጥ ተካቷል። 15ኛ ሳምንት ፕሪሚየር ሊግ ለዩናይትድ ይዞት የመጣው ራሱን የቻለ እድል አለ። በውድድር ዓመቱ አንድም ጨዋታ ማሸነፍ ያልቻለ ወልቭስ ባለፈው ውድድር ዓመት ማንቸስተር ዩናይትድ በሜዳውም ከሜዳውም ውጭ ግን ማሸነፉ ይታወሳል። ታዲያ ዩናይትድ አንድም ደረጃውን የሚያሻሽልበት ሁለትም የአምና ሂሳብ የሚያወራረድበት ጨዋታ ነው። ቪቶር ፔሬራን በመተካት ክለቡን የተረከቡት ሮብ ኤድዋርድን አንድም ነጥብ ያላገኙ ሲሆን ምናልባትም የመጀመሪያ ነጥባቸውን ለማግኘት ከባድ ጨዋታ ከዩናይትድ ጋር እናደርጋለን ብለዋል። እሳቸው በጨዋታው እንደ ማቲያስ ዴሊክት የመሳሰሉ ተጫዋቾች ይጠበቃሉ። በማንቸስተር ዩናይትድ በኩል ያው አጠራጣሪ ነው የሁለቱም ግን ቤንያሚን ሼሽኮና ሃሪ ማጓየር አሁንም በጉዳት የሉም። ወልቭስ ካደረጓቸው 14 ጨዋታ በ12ቱ ተሸንፎ የሊጉ ግርጌ ላይ ሲቀመጥ ማንቸስተር ዩናይትድ በ22 ነጥብ ይህን መረጃ እስካጠናቀርንበት ሰዓት ድረስ 12ኛ ነው። ማሸነፍ ለወልቭስ ከወራጅ ቀጠና በጊዜ ሂደት ለመውጣት መሰረት ይጥላል። ለዩናይትድ ግን ማሸነፍ ከ12ኛ 6ኛ ደረጃ እንደሚወስዳቸው ይታወቃል። ወልቭስ ቤት በርካታ ጉዳቶች አሉ። ውድ ቤተሰቦቻችን በርካታ ጦሮች አሉ። ለአብነት ያክል ምርጥ የሚሉት ተጫዋች በማንቸስተር ዩናይትድ ተወስዶባቸዋል። ማቲያስ ኩኛ የዚህ ዓመት ምርጡ ተጫዋቻቸውም አንድሬ ጎሜስ በቢጫ ካርድ ክምችት ምክንያት አይጫወትም። የወልቭስ ደጋፊዎች ትልቅ ተቃውሞ ያደርጋሉ። ያለፉት 6 ጨዋታ ወልቭስ አንድም ግብ አላስቆጠረም። እነዚህን ሁሉ ደማምረናቸው ዩናይትድ ምናልባት ይህንን ጨዋታም በዩናይትድ ደረጃ አይደለም በሙሉ ተጫዋች በጎዶሎ ተጫዋች ራሱ ሊያሸንፉት የሚችሉት አይነት ጨዋታ ነው ለዩናይትድ እጅ ላይ የቀረበው። በወልቭስ በኩል ምናልባት የተነሳሽነት ሁኔታ ቀላል ሊሆን አይችልም። ለዩናይትድ የራሱን የቻለ ፈተና ሊኖረው ይችላል። ግን ወልቭስን አሁን በፕሪሚየር ሊጉ የትኛውም ቡድን ገጥሞ ማሸነፍ ይችላልና ዩናይትድ በጣም ትልቅ የተባለ ድል እጁ ላይ ገብቶለታል። አሰልጣኙን ሐሳብ እናንሳ። ሮብ ኤድዋርድስ የወልቭሱ አሰልጣኝ ናቸው። የማንቸስተር ዩናይትድ አሁን ላይ ጥሩ የሚባሉ ቡድን የሚይዟቸው ጥራት ያላቸው ተጫዋቾችን የያዘ ቡድን ነው ብለዋል። ይህን ቡድን በደንብ መገምገምና መፈተሽ ይኖርብናል። ትኩረት ልንሰጣቸው ያስፈልጋል። አሁን ላይ ከገባንበት የውጤት ቀውስ መውጣት አለብን። ትልቅ ግምት ልንሰጣቸው ይገባል። እኛም ከዚህ በፊት የምናሳየውን አቋም በዚህ ጨዋታ ላይ መድገም አንፈልግም። መሻሻል አለብን። ጨዋታዎችን ማሸነፍ አለብን። ከወራጅ ቀጠና ለመውጣት ካሁኑ ጨዋታዎችን እያሸነፈን መቀጠል አለብን ሲሉ ሩበን አሞሪም ምንም ነገር ሊፈጠር ይችላል። በፕሪሚየር ሊግ ታሪክ በአንድ የውድድር ዓመት ምንም ጨዋታ አለማሸነፍ ወይም ሁሉንም ጨዋታ ሳያሸንፍ ያጠናቀቀ የለም። ስለዚህ የትኛውን ጨዋታ ወልቭስ እንደሚያሸንፍ ስለማናቅ እንጠነቀቃለን ብለዋል። እሳቸውም በቡድን ውስጥ እንግዲህ ውዝግብን ይዘው ነው የሚመጡት። ወጣቶችን ያሰልፋሉ ያሰልፉ። በተለይ እንግሊዝ ሚዲያዎች ከኮቢ ማይኖ ጋር በተያያዘ ለእሳቸው በተደጋጋሚ ጥያቄ ሲያነሱ እንደነበረ ይታወቃል። ዛሬ ምሽት 5 ሰዓት ነው በኢትዮጵያን ሰዓት አቆጣጠር የሚደረገው። ወልቭስ ከማንቸስተር ዩናይትድ ስቴዲየሙ ሞሊኒክስ ነው። 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዩናይትድን ከወልቭስ ሞሊኒክስ ላይ የሚያገናኘው ጨዋታ በዩናይትድ በኩል 22 ነጥብ በወልቭስ በኩል 2 ነጥብ ይዘው ነው የሚገናኙት። በማንቸስተር ዩናይትድ በኩል ካደረጓቸው 7 ጨዋታም ባለፉት ማለት ነው በአንዱ ብቻ ሽንፈት ያስተናገዱ ሲሆን በአንጻሩ ወልቭስ ካደረጓቸው ያለፉት 7 ጨዋታ በሁሉም ተሸንፈዋል። በ6ቱ ግብ የላቸው። ማንቸስተር ዩናይትድ የዛሬውን ተጋጣሚ በቀላሉ ያሸንፋል የሚል ቅድመ ግምት በበርካቶችም ዘንድ አስቀድሞ እንዲሰጠው ያደረገው በዚህ ምክንያት ነበረ። ወልቭስ ጋር ባደረጉት ያለፉት 5 ጨዋታ ግን ወልቭስ 2 ድል ዩናይትድ 3 ድል ነው ያለው። በተለይ የአምና ጨዋታ በሙሉ በድል ስለተጠናቀቀ ማለት ነው። ተኩሎቹ ወይም ወልቭሶች ባለፈው ሲዝን ታይቶ በማይታወቅ መልኩ በሊጉ የደርሶ መልስ ጨዋታ ማንቸስተር ዩናይትድን የረቱ ሲሆን ያኔው ድልም ከ1980 በኋላ የመጣ ድል እንደነበረ የሚዘነጋ አይደለም። በወልቭስ በኩል በጉዳት ምክንያት ለአብነት ያክል ቦዊኖ አይኖርም። ቤንትሊ በቁርጭምጭሚት ጉዳት፣ ሉዊስ በብሽሽት ጉዳት፣ ጎሜዝ በቅጣት፣ ሙንቴስ በታፋ ጉዳት፣ ሮድሪጎ ሙኒዝ በብሽሽት ጉዳት እነኚህ ወሳኝ ተጫዋቾቹ የሉም። በማንቸስተር ዩናይትድ በኩል አዲስ ጉዳት የለም። ቤንያሚን ሼሽኮ፣ ሃሪ ማጓየር የታወቁ ጉዳቶች ናቸው። አዲስ ጉዳት በዩናይትድ በኩል አልተመለከትንም። ስለዚህ በዩናይትድ በኩል የሩበን አሞሪም ታክቲክ ብቻ ነው እንግዲህ ጨዋታውን ለማሸነፍ የሚጠቅመው እና የተጫዋቾቹ የሜዳ ላይ ጥራት ሁኔታ ወይም ያጨዋወት ታክቲክ በተግበር ሌላው የሚጠበቀው ነገር ነው። ማይክል ሳሊስበሪ በወልቭስና በዩናይትድ መካከል የሚደረገውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ረዳት አርቢትር ማርክ ፒር እና እንደዚሁም ሬክ ግሬግን ሃልፍ፣ በአራተኛ ዳኛ ቶም ብሬል፣ በቫር ዳኝነት ኒክ ሆፕተን እና ስቱዋርት አትዌል ይመሩታል። ትልቁን ጨዋታ ማን በበላይነት ይወጣዋል? ዛሬ ሞሊኒክስ ላይ ዩናይትድ ከወልቭስ ቅድመ ግምታችሁን ላኩልን። እኛ እዚህ ጋር በቃን።